ትኩስ ወሬ የፍቅር ታሪክ ስትይ ነው ገብቼ ላውራ ብዬ እንትን ያልኩት። እሺ ከተውቃችን ልጀምርልሽ። ባለቤቴ ገጠር ውስጥ ነው ትውልዴም እድገቴም ማለት ነው። እስከ 8ኛ ክላስ እዛው ገጠር ውስጥ ነው የተማርኩት እና በዚህ አጋጣሚ ጎረቤት ነው ልጁ። ነገር ግን የሚኖረው ሌላ ሀገር ነው። ሀገሩን ልጥቀስ ወይስ እያለፍኩ ልንገራችሁ? አስፈልግሽ ሀገር እና እኔ እድሜ ሀገር ስም ሃይማኖት አያስፈልግም። እሺማ ኦኬ እሺ እና በእኔ እድሜ እኩያ ነበረ በወቅቱ። ወንድሞቹ ሌላ ጋር ስለሚኖሩ እነሱ ጋር ሄዶ ነው እንዲሰራ በዛው እንዲማር ተደርጎ ለመስቀል ይመጣል ማለት ነው። ለመስቀል ይመጣል፣ እንገናኛለን። እኔ 8ኛ ክላስ ጨርሼ ወደ ከተማ ነው የሚሄደው ማለት ነው። 9 10 11 12 እያለ ለመቀጠል ወደ ከተማ እዛ ሲሄድ በሄድኩበት በአመቱ መስቀል ተያየን መጣ። በጓደኞቹ ምክንያት እንዳፈቀረኝ በ1999 ነው የምነግርሽ ታሪኩ ማለት ነው። በ99 ዓመተ ምህረት ነውና ያኔ ስንተኛ ክላስ ነኝ? 9ኛ ክላስ ነኝ ማለት ነው። መጥቶ እንደወደደኝ ምናምን ነገረኝ። የተከራየሁበት ቤት ድረስ መጥቶ ጓደኞቹ ከኔም ጋር የኔም ባች አሉ ከኔም በላይ ያሉ እነሱን ይዞ መጥቶ አናገረኝ። ከዛ ከናቴ ጋር በጣም እናወራለን። የመጀመሪያ ልጅ ነኝ እኔ ለቤቱ። ከዛ እንደዚህ ብያልኩኝ። በወቅቱ እኔ ትንሽ ኮንፊደንስ ያሳጣኝ ነገር ነበር። ከጓደኞቼ እኩል አይደለሁም ብዬ እማስብበት አሁን ልክ እንዳልሆንኩኝ እማምንበት ነገር ግን ያኔ የተሳሳትኩ ስህተት ነው የምነግርሽ። እግሬ ላይ ኮንጎ ጫማ አደርግ ነበርና ያ ኮንጎ ጫማ ምን ሆነ መሰለሽ? ይሄ ጠርዙ እስከ ከግሬ የሸፈነው ቦታ እንደ እንትን ነገር ወጣብኝ፣ እንደ ምች ነገር ወጥቶ ያንን ለማከብ ሌላ ይሄ መድኃኒት ሲደረግ ቅጠላ ምናምን ሳደርግበት ነጽቶ ቀረ ማለት ነው። ለምጾ ነው በቃ ኦሬዲ። እና በቃ ሰው ሁሉ የሚጠቋቋሙብኝ ነው የሚመስለኝ። ክፍት ጫማ አላደርግም። ሰዎች እንዲህ ተማሪ ቤት ሄደን ጫማ አውልቁኑ ምንጣፍ ጋር ሲባል አልሄድም። ሁሌ ማልቀስ ነውና ልጁ በወደው ያንን ነገር ስላለ ጭራሽ ልቀበል አልፈለኩምና ለናቴ አማከርኳት። በቃ ችግር የለውም ከወደድሽው ምን ችግር አለ? ይሄ እኮ ችግር የለውም አይወጣ ወደ ላይ፣ በዛ ላይ በቃ ቆሟል እና አትሳቀቂ ምናምን አለችኝ። እሺ አልኩት። ይሄንን ነገር እሱ አያውቅም ጭራሽ። አንድ ጓደኛዬ ናት በግልጽ የምታውቀው እንጂ ሌሎቹ ከጫማዬ ከፍ ያለው ነገር አይተው ነው እኔ እየተሳለቁብኝ የሚመስለኝላ ማለት ነው። እና እንደዛ የሆነ እሺ ያልኩት እሱም ወደ ሀገሩ ተመልሶ ሄደ ማለት ነው። ከዛ በየጊዜው ጊፍት ይልክልኛል፣ እንደዋወላለን። የእጅ ስልክ የለኝም፣ በቤት ስልክ በተከራየሁበት ቤት ስልክ ይደውልልኛል። በጣም በቃ ማረግልኝ ነገር የለም፣ በፍቅር በቃላትም በሁሉ ነገር ማለት ነው። እንደዛ ሆኜ እየተማርኩ ወደ 10 ሄድኩኝ። 10ኛን ክላስ እንደዛ 11 እያልኩኝ እስከ 12ኛ ክላስ ላይ መጣና እስከዚህ ድረስ ምንም ነገር የለም። በየአመቱ ይመጣል፣ በመሃል ይመጣል። ከመሳሳም ውጪ ምንም ነገር የለንም ማለት ነው። እና የሆነ ሰዓት ላይ 12ኛ ክላስ ልክ እንደተፈተንኩኝ መጥቶ አይ በቃ እኔና አንቺ አብረን ማደር አለብን፣ ያንቺ ፍቅር እኔ ምለካው እስከዛሬ ድረስ የጠበኩሽ ይበቃል፣ አሁን ካምፓስ የምትገቢው እንደዚህ አድርገን ነው አለኝ ማለት ነው። ከዛ በቃ በጣም ተጨነኩኝ። ማጣት አልፈልግም። እሱ በጣም የሄደ ነው። ይሄ ኮንታክቱ ራሱ ቁጭ ብለን ሻይ ቡና ስንል እኔም ጨልሞብኛል። በቃ ያለሱ መማቀው ወንድ የለኝም። በቃ ከሱ ውጪ መማወራ ሌላም የሚወደኝም አለም ብዬም አላስብም። በቃ በጣም ነው የምወደው ማለት ነውና እንዴድብኝ አልፈለኩኝም። እሺ ያልኩት እንደምንም ክላስ ይዘን ያንን እግሬ እንዳይታይ ካልሲ ምናምን አድርጌ ነው እንትን ምቀርበው ማለት ነው። አብሬው አደርኩኝ። ያኔ አብሬው አደርኩኝ። ያው ድንግል ነበርኩኝ። ድንግልናዬን ሰጠሁት። ካምፓስ ሄድኩኝ። ከዛ ጊዜ ጀምሮ ግን ልውጥ አለብኝ ማለት ነው። ምንም በማላቀው ሁኔታ አይቶታል እንዳልን ካልሲም እንዳለ ነው፣ ስነቃም እንዳለ ነው። ምንም ነገር የለም። ሌላ ነገር ነው እንዳልን ንጹህኝ ነው ያገኘኝ። ምንም የማቀው ታሪክ በሌለበት ሁኔታ ተቀያየረብኝ ማለት ነው። ቅይር አለብኝ። ከዛ
ካምፓስ ገብቼ እንዴት ልማር ደውላለው ያኔ ካምፓስ ገባ ስልክም ተገዛልኝ በቃ እሱ ጋር ብቻ ነው ምደውለው ምንም በቃ ኮንፊደንስ አጣሁኝ በዚህም ሊሆን ይችላል ይላልው በዛ ጸጉሬ በጣም ረጅም ነው ተቆረጥኩት እሱን መንከባከብ እሱን ድጋሚ ሌላ ሐሳብ እንዳይሆን በቃ ተቆረጥኩት እግዚአብሔርን ነው መላችሁና ተቆረጥኩት መከታተል አልቻልኩም በእንጥልጥቱ አናቱ ላይ አምጥቼ ነው ወደ እንትን ምለው ማለት ነው ማልፈው በቃ ምንም በቃ ነው ዊዝድሮ ሞላሁኝ አልቻልኩም ዊዝድሮ ሞልቼ ሰፈር እናቴ ናት ሁሉ ነገር ታውቃለች ሲደውልልኝም ምንድነው ያለሽ ሲዘጋብኝም ምንድነው ሚለው እና ሁሉ ነገር እናወራለን ከናቴ ጋርና መጨረሻ ላይ አስተዋወቀኝ የሆነች ሴት ማታ ላይ ነው የሆነ ቀን ደውሎ እለዋለሁ ሚስቴን ተዋወቂያት አለኝ ማለት ነው ሚስቴን ተዋወቂያትሽ ማን ልበል ከሌ ባላለው ከመጀመረሽ ነው እንደዚህ ከኔ አንድ አመት ከሱ እንደቆየሁኝ ነው እሷ እየነገረችኝ ያለችው ከአንድ አመት በኋላ ነው ያዛት ማለት ነው እና አላቃትም ያገራችንም ልጅ አይደለችም ኦሬዲ በቃ ህይወት ጀምሯል ማለት ነው በቃ ምን ይባላል ራሴን ለማጥፋት ብዙ ነገር አደረኩኝ ማልቀስ ብቻ ነው ምንም ነገር የለም መጨረሻ ድሮ ሞልቼ ነበር ወቅቱ ወደ አዲስ አበባ መጣሁኝ ያው አትጥቀሺ ብለሽኛል ግን ያው ካለሁበት ወደ አዲስ አበባ መጣሁኝና እዚህ ወንድም ያባት ወንድም ነበረኝ ሰው ቤት አስገባኝ አልኩት ሰው ቤት ገባሁኝ ሰው ቤት ገብቼ ያቺ ሴትዮ እንትን ገመና ድራማ በሚተላለፍበት ወቅት ነበር ወቅቱ እንዴ እንደዚህ ተምሬያለሁ ምናምን እንጂ አንቺ መሲነሽ እንዴ መሲ ሰው ቤት ገብታ የተማረች ምናምን መሲነሽ ትለይ ነበርና ታናገረው ነበር እሱንም እንዴት እንደዚህ ታረጋታለ ለምን እንደዚህ ታረጋታለ አይ በቃ እኔ አጋጣሚ ከሷ ጋር እንደዚህ ነበር አልተመቸኝም እቺን ልጅ ተመችታኛለች አሁን ኑሮ ጀምሬያለሁ ምናምን እኔ ከሱ ውጪ ምንም ነገር ሊታየኝም ለሰማም ምንም ነገር አልፈልግም በጣም ግማሽ ማለት ነው ሙሉ ለሙሉ ተቆጣጥሮታል ዊዝድሮ ሞልቼ ቦጣውበት አመቱ አለቀ ድጋሚ ሄድኩኝ እንደምንም ያቺን ጨርሼ እያለቀስኩኝ በቃ ምን ህይወት የለኝም እግሬ ነው የሚታየኝ ያንን እግሬ ነው የሚታየኝ ጨርሼ ወጥቼ እናቱም እህቱም ያቃሉ ስለነበረ ነገር እነሱም በምርቃቴ ሰዓት በጣም ትሪት አደረጉኝ ምናምን ከዛ ወደ ተማርኩበት ያቺ 9-10 ወደ ተማርኩበት ከተማ አቅራቢያችን ወደ ሆነችው ከተማ ስራ እስከማገኝ ብዬ ወጣሁኝ ማለት ነው ያገኘሁትን ስራ ሰራለው ብዬ ከዛ ወጥቼ እየሰራው ያለ አንድ ታዋቂ ሆቴል አለ እዛ ሂሳብ ስራ ሰራተኛ ሆኜ ተቀጥሬ እየሰራው ያለ እንትን መጣ ጥምቀት መጥቶ ጥምቀት ላከብር እንዲው በወጣሁበት ፊት ለፊት ተገናኘን ከሱ ጋር ሚዛው መጨብጠው አጣሁኝ ሁሉ ነገር ረሳሁት የሁሉ ነገር ረስቼ መንቀጥቀጥ ጀመርኩ በቃ ሼክ በቃ ሰውነቴ በሙሉ መንቀጥቀጥ ጀመረ እሱን ሳይ ማለት ነው እና እሱ መጥቶ ቅፍ አደረገኝ የሚገርምሽ ነገር ሲጋራ ይዟል ቦርኳል በቃ የሆነ ነገር ይመስላል ማለት ነው ተንቀጠቀጥኩ በቃ ማመንም አቃተኝ እሱ ነው እሱ አይደለም ብዙ ጊዜ ያለበት ቦታ ለመሄድ ሞክሬያለሁ ከዛ በፊት ብቻ እኔ አሁን እንደ አላወራሁትም ደግንግጪ ምን አላወራሁትም ያለው ነገርና በቃ ሳገኘው እሱ ነው ከሰማይ የሆነ ነገር ዱብ ያለ ነው መሰለኝ ሲያቅፈኝ ደስ አለኝ አገባሁኝ ያለኝም ረሳሁት ያን ቀን አብረና መሸን በቃ ነይ ምናምን ነገር አለኝ እህቱ ቤት ነበር ያረፈው የተከራየሁበት ቤት ወሰድኩት ስላለው ነገር አጫወተኝ እሺ እንዴት ነው አልኩት አይ በቃ ተለያየን እንዴት ተለያያችሁ በቃ አልፈልግም እናቴ ቤት ልሄድ ነው ብላ ሚስቴ ሄደች አመንኩት በቃ አልፈልግም ማለች አውሰይ በቃ በልቤ ማለት ነው ለሱ እንደዚህ ያልለው በልቤ እሰልኩኝ አዛ በተማርኩበት እንደጋጣሚ ስራ መጣልኝ እግዚአብሔር ይመስገን ገቢዎች መስራት ጀመርኩኝ ገባሁኝ ከዛ እሱም በዛ ሲጄ በደሞዚያ ሲጄ ባጃጅ ገዛሁለት አብረን ሆነን ሽምግልና ተላከ
ቤት ውስጥ ደስ አላላቸውም። አባቴ መጀመሪያም ደስ አላለውም። እናቴም ይሄን ታሪክ ስለምታውቅ በቃ ይቅርባት የሚለው ነገር አይሆናትም የሚለው ነገር ድምዳሜ ውስጥ ገብታ ነበረ። ሽምግልና ሲላክ አንቺን የሚያሳርፍ ከሆነ አንቺን ከዚህ ከተንጠላጠልሽበት የሚያወርድልኝ ከሆነ ይሁን በቃ ነው ያለችኝ። ምንም ማድረግ አትችልም። በቃ ተቀበሉ። በባህላችን ወይፈን ቂቤ ማር ተይዘው ነው የሚሄደው። እንደዛ ይዘው በጠዋት ሄዱ። አባቴ በጣም ደንግጧል። በቃ የተሻለ ነው የሚጠብቀው፣ ምክንያቱም ሰፈር ውስጥም ያየዋል መጥቷል ማለት ነው። በወቅቱ ሁኔታውን ስላዩት ደስ አላላቸውም ጭራሹ። አብረን በሆንበት በወሩ አምሽቶ መግባት ጀመረ። እኔ እርጉዝ ነኝ፣ ጸንሻለሁ። አምሽቶ ይገባል። ባጥር ዘሎ ነው የሚገባው። ይጠጣል፣ ያጨሳል፣ ይቅማል። ሪስፔክት የለውም ምንም ነገር። እኔ ግን በቃ ጨልሞብኛል። ምንም ነገር አይታየኝም። እና ጽንሱ ይሄዳ እየገፋ ሲመጣ በቃ እኔም እጠብቀዋለሁ ቁጭ ብዬ። ካለንበት ቤትም ውጡ ተባለ። ሌላ ቤት ፈልገን ገባን። እና ሌላ ቤት ፈልገን ስንገባ ተማሪዎች አሉ። የገባንበት ቤት ተማሪዎች ግቢ ውስጥ ተከራይተው ነው ያሉት። የሰፈራችን ልጆች ናቸው። ያውም በሌሊት ተኝታለች ብሎ እጁን ያወዛውዛል ማለት ነው። ባሳያችሁ በአክት ያወዛውዛል ላይኑ። እኔ አልተኛውም። ቀስ ብሎቶ ጠጥቷል። እንግዲህ ያንኳኳባቸዋል። ሄደው ለሴቶቹ ማለት ነው ያንኳኳባቸዋል። ብለው ምንድነው ቤቴ መስሎኝ አለ። እንዴ ገብታን ነበር እንዴ? አልገባውም ጭራሽ። ቤቴ መስሎኝ ነው በጭራሽ። እሺ ለቤትም አልናገርም። ምን አፋለኝ ብዬ ነው። ጸንሼ ነበረ። ልጁ ተወለደ። ወልጄ እናቴ ቤት ነበር የተቀመጥኩት። በወለድኩበትም ሰዓት የማይነገረኝ ነገር የለም። እኔ ምንም መስማት አልቻልኩም። ብሰማም ምን አይነት ፍቅር ይሁን እኔ ምንም ሊገባኝ በማይችል ሁኔታ አላቅም። በቃ ማስተዳድረው እኔ ነኝ። ያቺ ባጃጅ ይዞ ይወጣል። ለራሱም አይሆነውም እንኳን ለኔ ለቤት ምናምን አታዩ። ለራሱ እቁብ እየጣለ እቁብ ጥሎ የቤት ዕቃ ነው ሊያስይዝ የመጣው። እቁብ ወስዶ ስወልድ 3 ወር አልገባም ቤት ውስጥ ሲጨፍር ነበረ። ያንን እቁብ እያመጣው እዛ በደሞዙ የሚቆረጠውን እከፍላለሁ ያለኝ 3 ወር አልገባም። በቃ ከሴቶች ጋር ሲጨፍር ነበር። ከዛ ደግሞ ለነጋዴዎች ወደ ገጠር የሚሄዱ ሴት ጓደኞች ይሄ ሴት ነጋዴዎች የሚያማምሩ ምናምን ካሉ ለነሱ በዱቤ በነፃ እየጫነላቸው ለኔ አንድ ለልጄ ወተት እንኳን ለኔ አንድ ቀን እንኳን የሆነ ነገር ሳያረግልኝ በካራስ ቤት ወጣሁኝ። በቃ ያንንም እቁብ መክፈል ጀመርኩ። ያንንም የባጃጁንም ብር መክፈል ጀመርኩ። የሚቆረጠውን ተቆርጦ ይመጣልኛል ትንሽ በሱ እየኖረን እያለ ሰራተኛ ያስፈልገኛል። ሰራተኛ አስገባሁኝ። ያቺ ሰራተኛ የልጁ ዳይፐር አትቀይርለትም። ውዬ ስገባ እንዳለ ቦክቶ ነው የሚጠብቀኝ። ምን ነው እንዳትነኪ ብሎኛል። ማን ነው እንዳትነኪ? እከሌ። ለምን? በቃ አንቺ ንግስቴ ነሽ። አንቺ ንግስት ሄደች እንዴ? እና አንቺ ንግስቴ ነሽ። አንቺ ምንም ስራ መንካት የለብሽ። ልጅም ስለሆነች ነው። ልጅቷ ልጅ ናት ገና 14 ዓመቷ። ምን ብሏት እንደሆነ አላውቅም። ንግስቴ ነሽ አንቺ ቁጭ በይ ብሎኛል አለች። እና እሺ እዛ ሳስበው ሰውነቷ ልጅቷ ማባበጥ ይሄ መወፋፈር ምናምን ጀመረች። ፊቷ ማማር ጀመረች። ከዛ ከስራ ወጥቼ እስከምገባ ድረስ ቻፕስቲክ እግሯ መታጠብ አንድ ልጅ ነው ያለኝ። እንግዲህ እሱንም ምንም ትሪት አታደርገውም። ምንም ነገር መጥቼ ነው ዳይፐር ምቀይርለት፣ መጥቼ ነው ምግብ ማበላው ምናምን። በቃ ስለጠረጠርኩኝ እኔ እስቲ እንሂድ ሐኪም ቤት አልኳት ማለት ነው። ልጅቷ እንሂድ ስላት ለምን አለችኝ። አይ እንዲሁ እኔም ልታይ ፈልጊያለሁ፣ እስቲ አንዳንዴ ሽንት መታየት ጥሩ ነው እናም ብያት ይዣት ሄድኩኝ። እንደምንም ሄዳ ስትታይ ያለ ልጅ አለ እንደዚህ ነው የሚባለው አልኳት። ልጅ አለ ነው የሚባለው አልኳት። ልጅቷ አታውቅም፣ አልተማረችም ገና። እድሜዋ 14 ነው። 14 ምናምን ቢሆናት ነው ገና ልጅ ናት። ከዛ ምንድነው አልኳት። ልታምንልኝ አልቻለችም። በስንት መከራ አባብዬ ስነግራት ስጠይቃት እንደዚህ የብልግና ቪዲዮዎችን እያመጣ በስልኩ እያሳየኝ ቤት አለኝ ተከራይቼ እንትንልሻለሁ ብሎ
እንደዚህ ነው ያደረገኝ እንጂ እኔ ፈልጌ አይደለም አለችኝ። ከዛ ሽምግልና ሰበሰብኩኝ። እንግዲህ ለመጀመሪያ ጊዜ ሽምግልና ሰብስቤ እንደዚህ ነው ብዬ ስል ለልጅቷ ጧት ምን ይላታል? አርድሻለሁ እንደዛ ነው አለኝ ያለችው። ግን በእንትን ካደች። ምርመራው ላይ ስላለ ፖዚቲቭ ነው የሚለው አሳየዋቸው ለሚያውቁት ለሚያነቡት ሽምግልና ቁጭ ላሉት። ለሷ ግን አርድሻለሁ ብትናገሪ አርድሻለሁ ነው ያለኝ። ቤተሰቧንም ያውቃል። ቤተሰብሽንም አርዳቸዋለሁ ብሎኛል። እኔ ምንም ነገር አላረገኝም ብላ ነው ልብሷን ይዛ ይጠፋችው ማለት ነው። ጠፋች። መጠየቅም አልቻልኩም። ልጅቷ ያለችበት ሁኔታም አላቅም። በደላላ ነበር የመጣችው። እሱ አቃቃላው ነው የሚለው። እንግዲህ ወለደች ወይ የት ደረሰች ምንም የማውቀው ታሪክ የለኝም። ታኖረ ተናደዱብኝም ምንም በሉኝ። በቃ እንደገና ኖርኩኝ። እንደገና አረገዝኩ። መንታ አረገዝኩ። በመንታም ሰዓት እንደዚህ ተሰቃይቼ በመንታም ሰዓት ጥሎኝ ሄደ። የለም ስወልድ የለም። እሱ ሌላ ሴት እየተንከባከበ ነው። ጭፈራ ቤት ነው። በቃ ምንም ነገር ከቤት ያለኝም ብር ይዞ ነው የሚሄደው። አዲስ ጫማ ከገዛውኝ ያቺ አዲስ ጫማ ነው ይዞ የሚሄደው። አዲስ ጫማ ለልጆቹ ከተገዛ አንዱ እግር ደብቁት ነው የምላቸው። አንዱ እግር ቤት አጋዥን ካለ ደብቁት ታጥቦ እንዳያይ ይዞ ነው የሚሄደው። አዲስ ቀሚስ ከገዛው እንደዛ ነው ይዞብኝ የሚሄደው። እና ሽጦ ሊጠጣበት ነው። አዲስ ነገር ቤት ስትገዢ ይዞብሽ የሚሄደው ሽጦ ሊጠጣበት ሊቅምበት ነው። ሽጦ ሊቅምበት ነው። እና የሆነ ሰዓት ላይ ምንድን መሰልሽ እህቴ በኋላ ነው የነገረችኝ። ወደ 4 ሰዓት ከምናምን አካባቢ ነው ደወላለች። ደውሎ አንቺ ነይ ውጪ እንጂ ሰርጋታይም እንዴ? ሌላ ሴት ነው እንግዲህ ሌላ ሴት እያወራ ነው ማለት ነው። እዛ እንዴ እከሌ እኮ ነኝ ምን ነክቶ ነው በዚህ ሰዓት ቤት አልገባህም እንዴ ምናምን አልኩት ነው ያለችኝ። እሱ ብቻ አይደለም አንድ ዘመዳቸው ደግሞ አለች ርቀት ዘመድና ሪካርድ አለው ስልኩ ሪካርድ ሙሉን የሰማሁት ሙሉን እንደባለፈው አቅፌሽ ልተኛ ልምጣ በእናትሽ እንደባለፈው እያለ ማለት ነው። በቃ ይዝትብኛል። አሲድ ነው ከኔ ከተለያየሽ አሲድ ነው። በዚህ መሃል አውዬ ህገወጥ ቤት ጋዝቼ አንድ ቀን ላሸዋ ለቤቱ ለግርፉ ውሃ ጠጥቶልኛ አቅም ከዛ ከተከራየንበት ቤት እየሄድኩኝ ውሃ ያጠጣሁኝ። እስቲ ቁም አንድ ሰው ቆሞ ሲያሰራ ቢያንስ የሆነ ግሬስ አለው የሆነ የሚፈሩት ነገር አላቸው። እንዲያርጉ ራሱ ማለት ቆማ አሰራ ስለ እንኳን የሚጠይቀኝ ግቦ ነው 2000 አምጪ እንደዚህ አምጪ። እኔ በብድር አርጌ ያክስቴ መሬት ነበረ እሱንም ጋዝቼ አሰርቼ ገባንበት። ያ ሰፈር አዲስ ሰፈር ነው ገባንበት። እዛ ጭራሽ ተመቸው በቃ እዛ ጠያቂም የለውም ምን ሆነሃልም የሰፈሩ ሴቶች እንዳለ ሲያዩት ወይኔ መጣ ሩጫ ነው በቃ። እኔ ተገልያለሁ እድር የለኝም ምንም ነገር። ከዛ በኋላ አንድ ልጅ ድጋሚ አንድ መጀመሪያ ከዛ መንታ ወለድኩኝ። ከዛ ድጋሚ አሁንም አረገዝኩኝ። እናት አባቴ እህቶቼ አበዱ። ምንድነው ያደነዘዘሽ? ምንድነው የሆንሽው? በቃ እንትን በይ ፍቺ ጠይቂው በቃ። እና እቺ የመጨረሻዋ ያልኩሽ 4ኛዋ ልጄ እርጉዝ ሆኜ ጅብ አለ ሰፈሩ ላይ። እናት አባቴ አሟልና ልጠይቅም ልሄድም አይፈልግም። ለቅሶ ቤትም እንዴት አይፈልግ የትም ማንም ጋር ከስራ ወደ ቤት ከቤት በቃ አይምሮዬ እንዴ እሱ የሚያረጋው ነገር ልክ ነው እንዴ እስከ ማለት ድረስ ነው የደረስኩት። በቃ የሚሳደባቸው የሚያወጣቸው ቃላቶች እንዴ ይሄ ነገር ይባላል በቃ ልክ ነው እስከ ማለት ድረስ ጭንቅላቴ ሙሉ ለሙሉ ተቆጣጥሮታል። ምንም ነገር አላስብም። ምንም እሱ ከሚያወጣው መጥፎ ቃላት ውጪ እኔ ሴት ልጄን በጣም ነው እንትን ምላት በቃ ሌላ ነገር ቢያደርጋትስ ብዬ በጣም አስባለሁ። የሚመጡ ሰራተኞች እንዲህ ብሎናል መሄድ አለብን። አንድ ልጅ ያላት ገብታ ነበረ ደርሼባቸዋለሁ። ከስር ከመኝታ እሱ 9 ሰዓት ወይ 7 ሰዓት ነው የሚገባው። አሁን ያለንበት ቤት ስለተመቸው ቁልፍ አለው ባጃጅ አለው ስለሚመቸው በፈለገ ሰዓት ጠጥቶ ሰክሮ ምናምን ይመጣል አጽይዞና ልጅ ያላት የ6 ወር ልጅ ያላት እሺ ታገለግኛል። አዎ በቃ ልጅሽን ከልጅሽ ጋር ታሳድጊያለሽ ብዬ ይዣት ቤት መጣሁኝ። ከዛ እንትን አለው የጓዳው በር ከታች ቀዳዳ አለው በደንብ ይታያል።
በደንብ ይታያልና 9 ሰዓት አካባቢ የሆነ ነገር ሰማሁኝ ድምጽ ስሰማ አጎንብሼ ሳይ እግራቸው ይወዛወዛል ከዛ ልክ ሳይው በየሰጫ ምን ያስጨውሻል እና ባሾኖች ነው ብሎ እንደገና ከግድግዳ ጋር አላትሞ ለቆኝ እንደገና ለሊት ነው ጅባለ በጣም ነው የሚያስፈራው ሰፈሩ አዲስ ነው ብዬሻለሁ እንደገና ጎረቤት እንደገና ካላመጣችሁ ጭቅጭቅ በቃ አንድ ጎራም ሳለ እዚህ በር ብደርስ አሁን ደምህን ነው የምጠጣው ከገባ ገባ ብሎት ድጋሚ ሄዶ አሁንም ሽማግሌ ሰብስቦ ይሄ ያልሰበሰባቸው ዛሬ ከሰበሰባቸው የሆነ ሰዓት ደግሞ ሲሰበስብ ሌላ ሽማግሌ ነው ሰብስቦ ይዞ የሚመጣው እኔም በቃ ውስጥ አይቆርጥም ምን እንደሆነም በቃ ግራ ነው የገባኝ ማለት ነው እና የመጨረሻው ልጄ ጊዜ ልንገርሽ ያኔ እንትን ሆነ ማለት ነው በቃ ፍቺ ፈጽሚ በቃ እኔ መፈጸም አለብኝ እናት አባቴን ልጠይቅ በሄድኩበት ብዬሻለሁ አባቴ ያማዋል ልጠይቅ ሄጄ የት ሄደሽ ነበር አለኝ እሁድ ቀን ነበር አባቴን ልጠይቅ ከኔ ፍቃድ ውጪ ማን አባሽ አዞሽ ነው የምትሄጂው አባቴን ለመጠየቅ ያንተ ፍቃድ ያስፈልገኛል እንዴ አንተ የፈለክበት ቦታ አይደል ሄደ የምትመጣ ስለው በይ አሁን ኮተሽን ሰብስበሽ ውጪ ልሄድ አልኩታ ልሄድ ልጆቼን ጥዬ ልሄድ በዚህ ሰዓት 9 ሰዓት ነው እንግዲህ በፌስታል ልብሴን ይዤ የሰራሁበት ቤት ነው እንግዲህ በፌስታል ልብሴን ይዤ 9 ሰዓት ጅብ ሳይበላኝ ጓደኛዬ ከኔ በታች ትንሽ ራቅ ብሎ አለች 1 ኪሎ ሜትር ምናምን አካባቢ ሚርቅ እዛ ሄጄ አድሬ በማክስቱ ፍርድ እንትን ፖሊስ ጣቢያ ሄጄ አመልክቼ እናት አባቴም ተቃጥለው እህቴም ተቃጥላ መጣች ከሌላ ቦታ ነበር የምትኖረው አይዞሽ ቤት ተከራይተሽ ትኖሪያለሽ ቤቱን ትካፈሉታላችሁ ምንም አደርገውም ዱቄት ይሸጣል አቡ እግዚአብሔርን ዱቄት ይሸጣል ከናት ከአባቴ ቤት ያመጣሁትን ዱቄት ጤፍ ይሸጣል ይሰጡኛል በአመት 1 ኪሎ 100 ኪሎ ግራም 100 ኪሎ እንትን ጤፍ ይሰጡኛል ባላቸው አቅም በጣም ይረዱኛል ልጆችም አሉብኝ እሱም እንደዚህ ነው ስለዚህ እንደዛ ብለው ፍርኖ ዱቄት 10 ኪሎም ገዛው ምንም አደረኩ ከእንትን ጋር ከበቆሎ ጋር ተደርጎ ለልጆች አምባሻ ያንን አምባሻ ይዞ ሄዶ ባረቄ ይለውጣል አረቄም ሸጡ ሴቶች አሉ ሰፈር ላይ ባረቄ ይለውጣል የኔ ታሪክ ማንንም ሰምቶት ማንንም ደርሶበትም ማያቅም ምን ያላቅም ምንም የለም ቤት ውስጥ ቆራሊዮ ከመጣ እቃ ማጠቢያ እቺ እንትኗ ሳፋው አይለችም ሳፋ ይሸጣል ሳፋ ቁጭ ብሎ ይሸጣል እኔ ያላቅም ከዛ እሺ በቃ እኔ ፍቺ ነው የምፈልገው ብዬ ቆርጬ ፍቺ ደብዳቤ ሰጣሁት እኔ በቃ ፈራው ልክ ሳያ የሚገለኝ ይሄ ከተለያየን አሲድ ነው መደፋብሽ ከተለያየን ገልሻለሁ ስለሚለኝ በቃ ምንድነው ያደረኩት ከእንትን ጋር ካንድ እንትን ጋር የፖሊስ አባል ጋር ሄጄ ሰጣሁት ሄጄ ሰጣው ፈልገሽ ነው አለኝ አዎ ፈልጌው ነው እሺ በዛ ሰዓት ቤት ተከራይቼ ነው የወጣሁት በወጣሁበት ሰዓት ሳህን አልቀረም ተሽጧል ሳህን አልቀረም ሳህን ተደራራቢ ሳህኖች ሌላ እንትን ቲቪ ስበሩት ነው የሚላቸው ለልጆቹ ስበሩት ባሉት ለሷ ደግሞ እናትሽ እንደዚህ ትሁን በላት አቁም ልጆቹ ይሉኛል ከዛ እንደዛ የሆነ ያው የፍርድ ቤት ወረቀቱን ሰጣሁት ስሰጣው እሺ አምነሽበት ነው አለኝ በሱ ፊት አዎ አምኜበት ነው አልኩኝ የፍርድ ቤት ቀጠሮ ደረሰ የመጀመሪያው ቀን ምንድነው ተባልኩ እንደዚህ ነው ብዬ አልኩኝ እሱ ምላሱ በቃ እንዴት ነው ሲያወራ ራሱ በጣም በቃ ይሄ ተጎዳ እኔ ባጃጅ ቶሎ ይበላሽ ልብ ኬዝ አለበት ክፍተት አለው ቫልቭ ተብሎ እሱ እንኳን ለማሳከም አይሄድም ጤነኛ ነው ልጄ ደረቱ ጋር አብጧል እንዳው በህክምናው ታዩና እንዲ ለሚያይሰው ደረቱ ጋር አብጧል ልጁ በቃ ምንድነው የሚባለው ያው ቀጠሮ እስኪደርስ ወረፋ እስኪደርስ ቆዩ ነው የተባልነው እህቴና ቴዳም ተወስደው ስትመጣ ገና እኔ እንትን ሰጥቼው ነው 2000 ብር 3000 ብር አምጪ ብሎ ለሱ ለሚሄደው ማለት ነው አለበለዚያ አይሄድም ልጁ አይሄድም እና ለልጁም በቃ እኔ መሄድ አለብኝ የቀጠሮ ካርዶች ሰብስባ ትስጠኝ አለ
ሰብስባ ሰጠችው እኔ ነኝ የሚሄደው አዲስ አበባ አለ እሺ ተባለ ለልጆቹን ጧጧት እንትን ልብስ ማልበስ ጀመር ሌላ ቀን አይሄዱም ነው የሚለኝ ይረፍድባቸዋል እኔም ስራ ይረፍድብኛል ምናምን እንዲ አስተጋጉሎን በቃ ጭንቅላቴ ተረባብሾ ብቻዬ ሳወራ ነው ሙለው ቢሮስ ቁጭ ብዬ ብቻዬ ያወራለሁ ቤት ብገባ ሰላም የለኝም በጣም ሰላም የለኝም እንዲያው ሲያመሽ ደስ ነው የሚለኝ አምሽቶ ሲመጣ 9-10 ሰዓት ሲቆይ ደስ ይለኛል እስከዛ ሰዓት ድረስ ቢያንስ እንቅልፍተኛል ከዛ ከመጣ በኋላ ሲፈትሽ ጂፓሱ እስከ መጨረሻው ከፍቶ የበሩ መስታወት ይነቃነቃል ልጆች መተኛት አይችሉም ይጨፍራሉ ከሱ ጋር ይወዱታል ደግሞ በጣም ይጨፍራሉ ተነስተው በቃ የእብድ ቤት ነው ቤቱ ማለት ነው በቃ በዚህ ናውዞ ጭንቅላቴ ናውዞ ጧት የለም አይኔ ቀልቶ ፊቴ አብጦ ፊቴ የሆነ ነገር ይመስላል እንደዛ ያ እግሬ ያልኩሽ በዛም ቆሟል በዛ ነው በቃ ይሰድበኛል ያ እግሬ አንስቶ እኔ ያኔ አሁን ምንድነው በኮንፊደንስ እግዚአብሔር ነው አይደል ያመጣ ደሞ ምንም በሽታ አይደለም ነስቶ ነው አለቀ ደሞ ክፍት አሁን ክፍት ማድረግ ጀምሬያለሁ የለም እየጠቆረ ትንሽ ነው የቀረው ሲያምር ደሞ እግሬ በጣም ያማምራሉ እግሮቼ እና እሱ አንስቶ ለማሸማቀቅ እጅግ በጣም ይሄዳል ማለት ነው ሚታፋቸው በቃ ይሄ ማይባሉት አሁን ልጠቅሰው በማልችለው ሁኔታ ማለት ነው እና ለልጆቹ እናትሽ እንደዚህ ትሁን ማለት በዛ 15 ቀን ቆይቶ በመጣበት ሰዓት ደና ሆነ ውሽ ተመስገን በቃ እሱ ባመነበት ብዬ እኔም የሆነ ነገር አንስቶ ሲያነብ እኔም ያነበብኩ ሲሰግድ እኔም ቁጭ ብዬ ከሱ ጋር እየሰገድኩኝ ለወር አልቆየ አንድ ወር አልቆየ እኔም ወለድኩኝ በቃ አነሳበት መነሳሳት ጀመረ ያ ሱሶቹ ተትቻለሁ ያለኝ ሱሶቹ ከሰራተኛ ጋር መሞዳሞድ ቃይዞ መውጣት ቤት ሰላም ማጣት በቃ እኔ እኮ ቁጭ በል ሰላም ብቻ ስጠኝ ነው እኮ ያልኩት ሰላም ብቻ ምንም ነገር አልፈለኩም ሰላም ብቻ እንደዛ ማረግ ጀመረ እንግዲህ አሁን ልጅቷ 2 አመት ሆኗታል ኦሬዲ እንዲሁ ነው ያለነው እንደዚህ ነው ያለሁት ያው እንዲሁ አሁን የለም በመጀመሪያ ደረጃ እኔ ስምሽን አይቼ አስገቢኝ መተንፈስ ፈልጋለሁ ስቲ ትኩስ ወሬኛ ነሽ ትኩስ ወሬ ነው ስምሽ ብዬ ስላላመንኩሽ ይቅርታ ዝም ብለሽ ቀልድ ምናምን ስምሽና ያው ሰውን ከስሙ መጽሐፍን ከሽፋኑ ጃጅ ማድረግ እንደሌለብኝ ተምሬያለሁ ይቅርታ አድርጊልኝ እሺ መጀመሪያ ኮሜንት ትኩስ ወሬ ሲል በቃ ዝም ብሎ ቀልድ መሰለኝ ስምሽን አይቼ ስለፈረድኩብሽ ይቅርታ እና ግን እህቴ ለምንድን ነው እዚህ ድረስ ማለት ይሄ ሁሉ መስዋዕትነት የምትከፊው ለምንድን ነው አልገባኝም እኔ ራሱ አይገባኝም አመንሽኝም አላመንሽኝም ልክ እሱን ሳየው በቃ የሆነ የዓለም መጨረሻ የወንዶች መጨረሻ የዓለም ይሄ የህይወቴ መጨረሻ የለም የህይወቴ መጨረሻ መደምደሚያ ከሱ ከተለየኝ ህይወት እንደሌለ የሚያስፈራሩኝ ነገር ይሄ ማህፀንሽ እንትን ነው ማስገባብሽ ይለኛል ብረት ምንም እንዳታገለጊ ነው ማረግሽ ህግ ደግሞ የምን ህግ ነው እስቲ ሚዘኝ ሰው እንደዚህ አይነት ነገር እኮ ሰምተና ቃለን አሲድ ደፋብሻለሁ ማህፀንሽ ውስጥ ብረት አስገብቻ አበላሽሻለሁ እስከመጨረሻው እገልሻለሁ አርድሻለሁ ቆምሽ ይሄን ሁሉ ነገር ሰምተናል ብዙ ሰዎች ሲሉ ሰምተናል ታሪክ ላይም ሰምተናል የደረሰባቸውም አሉ ግን ኦሬዲ የሰው ልጅ ካለ ያደርገዋል መጀመሪያ ቃል ከዛ ተግባር ነው ስለዚህ እንደዚህ እያለሽ ከሱ ጋር የምትኖሪው ለምንድን ነው አንቺ ራስሽን አትፈልጊውም ራስሽን አትወጂውም ለምን ቅማቡዬ እንደነገርኩሽ እኔ ነኝ ማስተዳድረው እኮ እግዚአብሔርን አንድ ብር ቤቱ አንድ ብር ይዞም እየሄደ ነው አልኩሽ ማሪ እኔ ጠይቅሽ ያለው እኔ ያልኩሽ ራስሽን አትፈልጊውም ወይ ለምን እንደዚህ እያለሽ አብረሹ ትኖሪያለሽ ጥያቄ መልሽልኝ ለምን ምክንያትሽ ምንድነው ልጆቼ እንዳትኝ ፕሊዝ ልጆቹ ከሱማ ቢለዩ የተሻለ ማንነት እንደሚኖራቸው ነው ማምነው ነገር ግን ምንድነው በተለያየን ጊዜ ራሱ 10 እየመጣ ያስቸግረኝ ነበር ግቢ የተከራይቼ ኖርኩበት ቤት ማለት ነው ተከራይቼ ስለሽ ይሄ ወጥቼ እንትን የጠየቁ ሰዓት ፍቺ የጠየቁበት ሰዓት ማለት ነው እና 10 እየመጣ ልጆቼን የማየት መብት አለኝ ፍርድ ቤት ሄጄ ስናገር
እንደዚህ እየመጣ ነው አስሬ የሆነ ቦታ ማቀበል ነው እንጂ ያለብኝ እንዴት ነው እንደዚህ ሊሆን የሚችለው ስላቸው ልጆቹማ የማየት መብት አለው ነው የተባልኩት እና ለምንድን ነው የምትኖሪው ከተባለ የብዙ ሰው ጥያቄ ነው የኔም ጥያቄ ነው በቃ ህይወት ያለ አይመስለኝም ጸበል ቤተሰቦችሽ ለምን ጸበል አልወሰዱሽም አልወሰዱኝም እስካሁን ማለት ይቅርታ ማለት ሃይማኖትሽ አይፈቅደውም ጸበል ለመሄድ ወይስ ምን ይፈቅደዋል እንጂ ኦኬ ታዲያ ኦርቶዶክስ ኮንፈረንስ እሺ ይሄዳለሁ ብትሄጂ ቤተሰቦችሽ አንዴ ልጆችሽን ይዘውልሽ አንቺ ጸበል ብትሄጂ ጥሩ ነው ካለሽበት ነገር እንድትወጪ እንደገና ደግሞ የስነ ልቦና ሐኪም ቢያይሽ ጥሩ ነው የስነ ልቦና ሐኪም ትፈልጊያለሽ አዎ በጣም እኔ እሱ ነው ማስበው አንቺ ፍቃድ ነው የዓለም የስነ ልቦና ሐኪሞች እንትን ቢሉ ቢሰበሰቡ አንቺን ማዳን አይችሉም አንቺ እስካልፈቀድሽ አንቺ ከዚህ ነገር መውጣት እስካልፈቀድሽ ድረስ አንደኛ የሰው ልጅ በጤናው እገልሃለሁ አሲድ ደፋባለሁ እንዲያረጋለሁ እየተባለ ለምን ይኖራል እንዴ ለምን እኔ መኖር ፈልጋለሁ አንድ ቀን በተኛውበት አምጥቶ አሲድ ቢደፋብኝስ ዋይ እንደዚህ አይነት ክፉ ሰው ጋር ለምን እኖራለሁ እንደዚህ አይነት ነገር አንድ ሰው እኮ ይኸውልሽ የሚያደርገውን ነገር ነው የሚናገረው አንድ ቀን የሚያደርገውን ነገር ነው እየነገረሽ አለማምዶሽ አንድ ቀን ያደርገዋል ለምን እንዴ ራስሽን አትወጂም እንዴ ራስሽን ካልወደድሽ እኮ ለልጆችሽ አትሆኚም እንዴ ልጆችሽ አያሳዝኑሽም እንዴ ጥሩ ኢንቫይሮንመንት ላይ የመኖር መብት እኮ አላቸው ልጆችሽ ምን በወጣቸው ነው ከእንደዚህ አይነት እየሰከረ ከሚገባ ከሰራተኛ ጋር ከሚልከሰከስ እና ለራሱ ክብር ከሌለው የቤት ዕቃ እያወጣ ከሚሸጥ እንዴ አንድ ጥሩ ኳሊቲ እስኪ አንድ ነገር ጥሪልኝ እስቲ አንድ ጉድ ኳሊቲ ንገሪኝ ስለዚህ ሰው ልጆችሽ አያሳዝኑሽ የሰላም ህይወት የመኖር መብት አላቸው ልጆቹ ስለዚህ አንቺ እናታቸው ነሽ አንቺ ነሽ ወደዚህ ምድር ያመጣሻቸው ፈጣሪ ባንቺ ማህፀን ነው ወደዚህ ምድር ይላካቸው ግዴታ አለብሽ ልጆችሽን ሰላማዊ ህይወት የማኖር ልጆችሽን በርገር የማብላት ግዴታ የለብሽም ቂጣም ማብያቸው ግን ልጆችሽን ሰላም የመስጠት ግዴታ አለብሽ ወደዚህ ምድር አንቺ ፈልገሽ ወደሽ ፈቅደሽ እስካመጣሻቸው ድረስ በሰላም የመኖር መብት አላቸው ባቅምሽ ፒዛ በርገር አብያቸው ነው አላልንም ባቅ ድርቆሽም ይብሉ ከፈለጉ ብቻ በሰላም ጸብ የሌለበት ስድድብ የሌለበት ጭቅጭቅ የሌለበት ቦታ የመኖር ሙሉ መብት አላቸው ስለዚህ ለልጆችሽ ታዩ የራስሽን ፍላጎት ልብሽን እርገጪው ሰውየውን ትወጂዋለሽ ልብሽን እርገጪ ስሜትሽን አሸንፈሽ ከዚህ ህይወት ወጥተሽ ልጆችሽን ሰላማዊ ህይወት የማኖር ግዴታ አለብሽ እንደ እናት ግን ልጆችሽን ሰላማዊ ህይወት ለማኖር አንቺ መጀመሪያ ከዚህ ነገር መዳን አለብሽ ሂጂ ጸበል ተጠመቂ የስነ ልቦና ሐኪም አንቺ ወደ አይምሮሽ ስትመለሽ ሰላም ስትሆኚ ልጆችሽን ታወጫለሽ ከዚህ አይነት ህይወት በዛ ላይ መካሪ የለም እንዴ ላይ በላይ አሁን ስንት ልጅ ላይ ደረስሽ 5 ነው 4 አንዴ መጀመሪያ ከዛ ሁለተኛ መንታ አሁን 3 ከዛ አሁን የሁለት አመቷ ነው ያልኩሽ አራተኛ ማለት ነው ግን 4 ብታረግሽም ግን 5 ልጅ ነው ወለድሽው ለምን የሁለተኞቹ መንታ ስለሆኑ ኖ የመጀመሪያ አንድ ወንድ ልጅ ከዛ ሁለተኛ ወንድና ሴት ማለት 3 ከዛ አሁን ሴት አራተኛ ማለት ነው እሺ ምንድነው የምትሰሪው ስራ የሆነ የመንግስት ስራ ነው ሰራል ያልሽ ምንድነው የምትሰሪው ገቢዎች ነኝ ገቢዎች ማለት ምንድነው የምትሰሪው ጸሐፊ ነሽ ምንድነሽ ቀረጥ ነው ቀረጥ እሺ አትሊስት አንቺ ትምህርት ተመረሻል አይደል እንዴት ነው የተማረች ሴት ከእንደዚህ አይነት ወንድ እንደዚህ ከሚቀጠቅጣት ከማያከብራት ከሰራተኛ ጋር አይንሽ እያየ ተኝቶ የምትይው ባል ሰራተኛ በሱ ምክንያት ከሚወጣ ይሄን ሁሉ ነገር እያየሽ እንዴት አስችሎሽ ደጋግመሽ ታረጋለሽ ከእንደዚህ አይነት ሰውዬ ልጆችሽ ያሳዝኑሽ ተለሻቡዬ እኔ ብለይም ልጅ በጣም ወዳለውና ከሁለት ባል ከመወልድ በሱ ወልጄ ቢያስበለይም እንኳን መውለድም ባልፈልግም በሱ ይሁን ብዬ ነው አሁን አልፈርድብሽም ወደሽ አይደለም መጀመሪያ ጸበል ሄደሽ ተጠምቀሽ መዳን አለብሽ ከእንደዚህ ካለሽበት ነገር ከዛም በኋላ ምንም ችግር የለውም ቁጥርሽን አስቀምጪልኝ እኔ በውስጥ ማወራሻለሁ የስነ ልቦና ሐኪም ማገናኝሻለሁ እጠይቅሻለሁ ግን የመጀመሪያው እርምጃሽ መሆን ያለበት ጸበል መሄድ ነው ያለብሽ እሺ እንድትሄጂ አልጠየቁሽም ቤተሰብ ጎረቤት ዘመድ እንዴት እስካሁን ድረስ የሁሉ ነገር ሲደርስብሽ ጸበል ሂጂ እንኳን አላሉሽም መውጣት እንዳለብኝ ነው መውጣት እንዳለብኝ ነው
መተት አድርጎብሽ ይሆናል ካሉ ቤተሰቦችሽ ታዲያ መተት በምንድን ነው የሚለቀው? በጸበል አይደል? እሱንም አላመንኩበትም ያረግብኛል ብዬ አላመንኩም። ምን እንጃ ቤት እንደሆነ ቤትማ ድምድም ምን ያረጉት ይሄ መተት ነው እንጂ በጭራሽ የሰው ልጅ ከሱ ጋር አይኖርም ነው የሚለው ሁሉም በዙሪያ ያሉ ሰዎች በሙሉ ብትጠይቂ እንደዚህ ነው የሚሉሽ። የሰው ልጅ ከሱ ጋር አይኖርም። እኔ ምን መሰለሽ እኔ መተት በሚባለው ነገር አላምንም፣ ግን አንዳንድ ራስን አለመውደድ ከእንደዚህ አይነት ሰው ጋር የሆነ በቃ ጨክነሽ ጥርስሽን ነክሰሽ ልብሽን ረግጠሽ ካልወጣሽ በስተቀር ከእንደዚህ አይነት ህይወት የሆነ አዚማም ይዞሻል ከዚህ ሰውዬ ጋር ገባሽ? በቃ የሆነ ምኑን ነው የምትወጂለት? እንጃ በቃ የሆነ ተለሳልሶ በሚያወራ ሰዓት ካለሱ በቃ ይሄ ከልዬ ምናምን በሚል ሰዓት በቃ ሁሉ ነገር ሙሉ ነው የሚያረግብልኝ። ሁሉ ነገር ማለት ነው እርስት ነው ማረግ ሁሉ ነገር በሐሳቡ ሲያወራ እንደ ቅን አንዳንዴ አሁን ቅን ሆኖ ያወራ አንዳንዴ እንደዚህ ሲያወራ እንደዚህ ብናረግ እንደዚህ ሲለኝ በቃ ሙሉ ያ ሁሉ ነገር ያለፈው ነገር በሙሉ ኤክስ ነው በቃ። እኔ እኮ ገና ድንግልናሽን ወስዶ ጥሎሽ ጠፍቶ አግብቶ ተመልሶ መጥቶ መንገድ ላይ አግኝቶ ሽቅፍ ሲያረግሽ በቃ ሲያቅፈኝ ሁሉ ነገር ረሳው ስትይ በቃ ጠፋች ብያለሁ። ገና የሰማሽ ገና እዛ ጋር ሲያቅፈኝ ሁሉ ነገር ረሳው ስትይ ካላስ ሴትዮ ተበላሸች ሄደች አልኩኝ። what I don't know እኔ ምንድን አንቺ አንድ ግለሰብ ነሽ። ካንቺ ይልቅ 4 የተወለዱት ልጆች ያሳዝኑኛል በእውነት። አሁን ይሄ ሰውዬ ነገ ያምጣው የሆነ ነገር ቢያረግሽ እሱ እስር ቤት ይገባል፣ አንቺ የሆነ ነገር አድርጎ እነዚህ ልጆች ምንድነው የሚሆኑት? ማደጎ ቤት ሊገቡ ነው? በየዘመድ ቤት አንዳንድ ተከፋፍሎ ሊያሳድጓቸው ነው? ስለ ልጆችሽ አታስቢ? የእውነት ነው የምልሽ። እኔ የሁለት ልጆች እናት ነኝ። ከወለድኩ በኋላ ለእያንዳንዱ እርምጃ ልጆቼን ነው የማስበው። የበለጠ መኖር ጓጓለሁ፣ ጤናዬን እጠብቃለሁ። ለምን ነገ ልጆቼ እኔ ሞቼባቸው ባዳ እጅ ላይ እንዲያድጉ የሰው እጅ ላይ እንዲያድጉ አልፈልግም። ለነሱ ስል ማምራት እጠብቃለሁ። እና እንዴት ስለዚህ እንዴ ያለሽ አሲድ ደፋብሻለሁ ገልሻለሁ እንዴት አብረሹ ትኖሪያለሽ? እንዴት ስሜትሽና ልብሽ አሸንፈሽ ደጋግበሽ ታረግጂልናልሽ? እንዴት አብረሹ ትኖሪያለሽ? እኔ የሆነ ነገር ቢያረገኝ ይሰውዬ እነዚህ ልጆች ማን ላይ ነው የሚወድቁት? ምን ላይ ነው የሚወድቁት ብለሽ አታስቢ? አሳዝኑሽም እስቲ ስለልጆች ሁሉ ነገር ይቀር። ስለልጆችሽ እስኪ አስቢ። ምንድነው የሚሆኑት ነገ? አንቺን የሆነ ነገር አድርጎሽ እሱ እስር ቤት ይገባል። ከዛ አንቺን ባይገባ ራሱ እስር ቤት ከሰካራምና ከሌባ የቤት ዕቃ እያወጣ ለሱሱ ከሚሸጣባት ዞር ብሎ ሊያያቸው አይችልም። እነዚህ ልጆች ምንድነው የሚሆኑት? አንቺ ህይወትሽ በቃ አብቅቷል። አሁን ስለ ልጆችሽ ነው ማሰብ ያለብሽ። ልጆቼ ምንድነው የሚሆኑት ብለሽ አስቢ። ራስሽን ጤናሽን የመጠበቅ የአይምሮሽን ጤና የሰውነትሽን ጤና የመጠበቅ ግዴታ አለብሽ። ያንቺ ህይወት ያንቺ ኃላፊነት ነው፣ ማንንም ኃላፊነት አይደለም። ያንቺን ጤና መጠበቅ ያንቺ ኃላፊነት ነው። ያንቺን ሰላም ማስጠበቅ ያንቺ ኃላፊነት ነው። ማንንም መጥቶ ሰላምሽን እንዲያስከብርልሽ ጤናሽን እንዲጠብቅልሽ አትጠብቂ። ትንሽ ኃላፊነት ያለብሽ ያንቺን ህይወት የማዳን የደስታዬ ኃላፊነት እኔ ነኝ። ራሴን ደስተኛ አድርጎ የማኖር ኃላፊነት ያለብኝ እኔና እኔ ነኝ። እኔ ኖ ካልኩ ማንንም ምንም ሊያደርግብኝ አይችልም በህይወቴ። አንቺ ኖ ካልሽ ይሄን ሰውዬ ከህይወትሽ ማስወጣት ትችያለሽ እስከ መጨረሻው። ጥርስሽን ነክሰሽ አንድ ቀን ሄደሽ ፖሊስ አምጥተሽ ማስቀፍደድ ትችያለሽ በህይወትሽ ካልፈለግሽው። ግን አንቺ መጀመሪያ ካለሽበት ነገር እንድትወጪ መጀመሪያ አንቺ መዳን አለብሽ። በጤነኛ አይምሮ ነው ይሄንን ማሰምች። ዋት ሃፕን ማሚ? ሀውዬ ሁሌም ወደ ጭንቅላቴ የሚመጣው ምንድነው ብዙ ጊዜም ሲባል እንደሰማሁት ልጆች ከልጅነታቸው ጀምሮ ኮንፊደንስ እያሳጣናቸው